ሰራ አይደለም ሲጀመር አቡ እኔም እኮ አቡ ይሄን ያልኩት በየወሩ ነው ያልኩት። እሱ ስለው እኔ በየወሩ አይደለም የዛሬ 8 ወር ነው ልንገራት መጀመሪያ ዙዙ አወል ሸይ አህመድ ስራ እየሰራ አይደለም። ቃማው ምኑ ሁሉ ነገር ተለጥፎለት እንትን አልተቀበለም። እኔ ያጭበረበረሽ ነው የመሰለኝ። ልጁ በእግሩ ሲቆም እኮ ነው ገና የሚያስፈልጉት ነገሮች አሉ። ከዛ በኋላ ነው እዳን ወደ መክፈል የሚሄደው። ነው ኮሙኒቲ ያቃለው ግን በህዝብ ፊት ቃል ይግባልኝ ወንድምየው ምንድን አለኝ እኔ ብርን የተበላ ሰው ነው ላስመልስልሽ አልችልም። አቡ በአላህ አሁን አንድ ነገር ነው ልናገር። አንተም ታወራል ሁለታችሁም እስከዛሬ ድረስ ለኔ ለምን እንደደበቃችሁ የገንዘብ ጉዳይ እሷም ማስታርቂኝ ብላ መታ ከሴቶችን የኔ ማር የኔ ፍቅር ይላል። ለምን እህቴ እያለ አያወራቸውም? አንድ ሰው ሊገዛ ሲገባ ለምን እህቴ እያለ አያወራም? ለምን የኔ ማር የኔ ፍቅር ሀቢብቲ እያለ ከሴቶች ጋር ያወራል እያለች በኩለ ሌሊት ቮይስ ስታደርግብኝ ሳስታረቅ 5 ሳንቲም ብር እንደተሰጠችው ካልነገርከኝ አንቺ ብር እንደሰጠሽ አልነገርሽኝም። ዛሬ ስትጣሉ አልፈልግም ሲልሽ አስታርቂኝ መለያየት አልፈልግም እወደዋለሁ እንዳያዝንብኝ እንዳይቀየመኝ ስትይ እጂ ተቆጥቼ እንደናት እኔ እናትህ ነኝ አክብረኝ ብዬ ተቆጥቼ ሳስታርቃችሁ ገንዘብ እንደሰጠሽው አልነገርሽኝም ነበር። ዛሬ ግን በቃኝ ብሎ ሲለያይ ገንዘብ እንደሰጠሽና ገንዘብሽን ለማስመለስ መጣሽ። ለምን መጀመሪያ አልነገርሽኝም? ገንዘብ እንደሰጠሽ ልትሰጪው ስትይ ለምን አላማከርሽኝም? ለምን ሀቢባ በቲክቶክ ተዋውቅ ያለው እና ብር ልስጠው ወይ ምን ትያለሽ ብለሽ ለምን አላማከርሽኝም? አንቺ ቤት ነው ሙለው ያንቺን ላይፍ ተከታታይ ነኝ ካልሽኝ በጣም አጥፍቻለሁ። እዚህ ጋር ጥፋት የለም አውቃለሁ። እዚህ ጋር ሳታማክሩ ተደብቃችሁ ትሰጣላችሁ። ልክ አንፈልግም በቃ ከእናንተ ጋር ፍቅር ብለው ሲለያዩ ብሬን አምጡ ብላችሁ ትመጣላችሁ። አሁን ቪዲዮ አብራ አንተን ሳይድ ተናገር። ከዛ ብሯን በስንት ወር ክፍያ የሙኒትም ተናግራለች። ስራ አልጀመረም። ስራ ሲጀምር በየወሩ ከደሞዙ ላይ የሚችለው ታማሚ ልጅ አለው በእግሩ ቆሞ መሄድ የማይችል መጣ አካል ጉዳተኛ ልጁን ሊያሳክም ነው። ቆሞ መሄድ ቪዲዮ አለኝ። ልጁ ቆሞ መሄድ የማይችል ልጅ አለው። አካል ጉዳተኛ ልጅ አለው። ልጁን እንዲያሳክም ነበር እኔ ሙኒትን ጭቅጭቅ አድርጌ አስቸግሬ ከራሷ ገንዘብ ሞልታ ይሄ ልጅ ዱባይ እየመጣ ሰርቶ ልጁን እንዲያሳክም ነበረ። ምን ሴት ላይ እንዳንጠለጠለው ምን ፍቅር ምናምን ነገር እንዳስጀመረው አላውቅም። ችግሩን ሳይፈታ ልጁን ሳያሳክም ገና ሴት ሀቡ 30 ሰከንድ ቦይስ አድርጌልሻለሁ። መጀመሪያ አዳምጪው እና በእኔ ተፈርጃለሽ። 30 ሰከንድ ብቻ ናት። እኔ መነካካት የማልፈልገው ሰው ጋር አሁንም መነካካት አልፈልግም እና ከዛ በኋላ አይፈልግሽም በይ ችግር የለውም። እዚህ ጋር ማን አለ ከኔና ከአዚዛ ውጭ አንተ ልትነካካው የምትችል? እንደዛ አይደለም አክስቴ እናንተ ጋር ሳይሆን እሷ ይዛ ሌላ እኛ አትብሩ። ይኸውልህ ልንገርህ የበኋለኛውን ቦይስ ነው ተደምጦ ሀቡ ገብቶሻል። እኛ ጋር እስከመጣህ ድረስ አህመድ እናንተ እንደፈለጋችሁ አብኩታችሁ አፍርሳችሁ ምናምን አይደለም የምትሄዱት። እኛ እንደ ታላቅነታችን አይተን ማለት የሚገባንን እንላለን። ይሄ ኒካ ነው፣ ቀልድ አይደለም። አይደለም እንዴ? አውቃለሁ አክስቴ ሞኒተሪ ሁሉንም ነገር እኮ አውቃለሁ። እኔ አሁን ልጅቷን ብሩን አልመልስም አላልኩም። እስቲ አንዴ ተረጋግሽ ትብናት። እኔ ብሩን አልክም አላልኩም። ገብቶሻል። ልጅቷን ምንድነው መጀመሪያ ጊዜ ብር ላኪልኝ ብያታለሁ። ከሌላ ሰው ወይ ወላሂ አጎቴ ሊስጠይቅ ምን ስትል እኔ ምንም ነገር አትበይ ገንዘብ ካስፈለገኝ እነግርሻለሁ አልኳት። እንደዚህ የሚቸግረው ከሆነ ምናምን ከሌላም ሰው እናቴም ጋር ድረስ ትሄዳለች። እኔ እነሱ ማስደሰት ነው ፈልገው ትላለች ትባለች። ችግር የለውም ግን እነሱ መጀመሪያ ፖይንታቸው ሌላ ነው። እኔን በገንዘብ አስራ እንዲፈልግሽ ማድረግ ነው ልጅቱ የፈለገችው ነበረ። ገብቶሻል። በገንዘብ መታሰር ካልፈለግ ነፃ መውጣት ከፈለግ እየሰራክ በየወሩ ይሄን ያህል እከፍላታለሁ ትላለህ። እኔ ሳይክድ ራሱ ሚዲያ ላይ ለመክሰስ አሁን አልልም። አዳምጪኝ፣ እንደዛ አልልም። መጀመሪያ እኔ ብያታለሁ ብሩን ይኸው ከልጄ ከማሳድግበት ላይ እኔ አንድ ብር አላጠፋውም። ሀቡ በአንቺ በመጡት ሰዎች ሰፖርት ባረጉኝ ልብስ ገዝቼ ምን ብዬ ወላሂ አንድ ብር አላጠፋውም። ምክንያቱም አሁንም ያንን ብር እዛ ጋር ልሰጣት የቻልኩት 40 ሺህ ብር ወዲያውኑ ማታ ነው የሰጠዋል። እኔ ምንም ነገር ሰው እንዲቀየምብኝ አልፈልግም። ዛሬም ነገም ከነገ ወዲያ 40 ሺህ ብር ሰጥቶሻል። ለሱ ካወጣሽው ወጪ ላይ 40 ሺህ ብር ሰጥቶሻል። ሳቶኝ እሺ እኔ የመጣሁት ጀምሬላታለሁ። አህመድ አንዴ ዙዙ ኦልሬዲ ክፍያውን ከጀመረ ማታ 40 ሺህ ብር ካስገባ ይሄ ልጅ በምን ፍጥነት ዱባይ ላይ ልብስ መሸጥ ስትቀጠሪ
በኮሚሽን ነው ደሞዝ ራሱ የለም። በሸጥሽው ልክ ነው የሚታሰብልሽ። ከሸጥሽው ላይ ይታሰብልሻል። ካልሸጥሽ ባዶ ነው። ገባሽ? ስለዚህ ገብቶኛል። ካቡዬ ለምን በዚህ ፍጥነት ቆይ ዙዙዬ በእናትሽ አንዴ እኔ እናት በዚህ ፍጥነት ኬት አምጥቶ ኩላሊቱን አውጥቶ ይሽጣው ይሄ ልጅ በዚህ ፍጥነት ኬት አምጥቶ ይሰጠኛል ብለሽ አስበሽ ነው ሚዲያ ላይ ወጥተሽ የከሰስሽው? ያልገባኝ ነገር 40 ሺህ ብር ትናንት ካስገባ ዛሬ ሌላ 40 ሺህ ብር ኬት ያመጣል? በዚህ ፍጥነት ኬት ያመጣል? አልገባኝ። አሁን እኮ አይደለም። እሺ አይብ ሀቡዬ ንገሪኝ። 7 ወር ስለ እኔ ደግሞ በዛ በ7 ወር ውስጥ ወንድምየው እንዲያነጋግረን በውስጥ እንትን ስለው ስልክ ዘግቶ ስለወጣ የዛሬ 7 ወር ላሽ ብለኝሳ እኔ አሁን የመጣሁበት ምክንያት ምንድነው? በህዝብ ፊት ቃል እንዲገባልኝ እንደዚህ ነው ምናምን በዚህ ክፍያውን ጨርስላታለሁ እንዲለው እንጂ ወላሂ እንደሚከፍል ህዝብ ይወቅልኝ። የዛሬ 7 ወር ካልከፈለ በህዝቡ ሚዲያ ላይ መጥቼ ድጋሚ እንድከሰው አሁን ህዝቡ እንደ ምስክር እንዲሆንልኝ ነው ጥያቄው። አዎ ልንገርሽ ሀቢባ፣ አሁን የዛሬ 7 ወር ይሄንን ነገር ዝም ብዬ በውስጥ ይዤ ብመጣ ትቀበኛለሽ? በሰዓቱ ለምን አልመጣሽም ነው የምትይው? ለምን ብሩን አልነገርሽኝም? መላክሽን አላልሽኝም? እንዳስታርቅሽ ስትነግሪኝ ለምን ደበቅሽኝ? የብሩን ጉዳይ ለምን ደበቅሽኝ? እንቀጥላለን ብለሽ ስላሰብሽ ቆይ፣ ለሰው ገንዘብ ስትሰጪ ከተለያየን እቀበለዋለሁ። አብሮኝ እስካለ ድረስ ይህን ገንዘብ እንካ፣ አብረኸኝ እስካለክ ድረስ ከኔ ጋር መለያየት ከፈለግ ብሬን ታመጣለህ። እንደዛ ነው ነገሩ። የኔ አንቺ የኔ ሲመር ማለት ነው ልጅ የኔ ቅጥቅጥ ኮንሽ አይደለም። ኒካል አስተርሹ ትናንትና ለተዋወቅሽ ቀርቶ ላገባሹ ባል አትሰጪ። ገባሽ? ላገባሹ ባል እሱ ሌላ ቦታ አንቺ ሌላ ቦታ እየኖራችሁ ገንዘብ አትሰጪም። የኔ ልጅ ብትሆኚ የኔ ቅጥቅጥ ብትሆኚ የኔን ቅጥቅጥማ አይተሻታል። አግብቶ አረብ ሀገር የላካትን ባል ስመጣ ይደርሳል ነው ያለችው። ገንዘብ አላከችለትም። አንቺ ገና ላላገባሹ በአካል ላላገኘሹ አብረሹ ምንም ላላሳለፍሽ ሰው ብር ሰጠሽ። ከዛ አንቺ ልጅ ነኝ አንቺ ቤት ነው ሙሉትኛል። በፍጹም አንቺ በፍጹም የኔ ልጅ ልትሆኛችሁ። የኔን ምክር የሚሰማ ሰው ለወንድ ብር አይሰጥ። በዛ ላይ ሳትነግሪኝ ስለሌላ ነገር ስታወሪኝ ቆይተሽ ስለ ብሩ ግን ሳትነግሪኝ ነው የሰጠሽ። ለምን ከኔ ደብቀሽ መስጠት ፈለግሽ? ለምን ቢያንስ አላማከርሽኝ? ማንም ይሁን ያ ሰው ኖ ልሽ ነበር። ለወንድ ብር አትስጪ ኖ ልሽ ነበር። እሺ ይሄን ጥፋቴ ነው አልኩሽ ስላመንኩትና የተጎዳ ሰው ስለሆነ አይከዳኝም ብዬ ስላልኩ ነው። እውነት ነው። ግን አሁን እኔ የመጣሁበት በዛሬው ላይ ያንጣ ብዬ አይደለም። ብሎኛል፣ እሱም እከፍልሻለሁ እሰጥሻለሁ ብሎኛል። ግን የዛሬ 7 ወር ድረስ ሰው ቃል በመካከላችን ሰው መግባት አለበት። አሁን እሱና እኔ ነን እንጂ ወንድምየውም የራሴንም አላስመለስኩም። ስለ ብርሽ ጉዳይ ማስረጃሽን ይዘሽ ሂደሽ የምትጠይቂው አካል ጋር ጠይቂው እንጂ ብሩ መመልስ ብዬ አልለውም። 100 ሺህ ብር አስገባላትና እየሰራ ቀስ ብለህ ትሰጣታለህ። አሁን በይህ ላስማማቸው ሲለው እምቢ አለ። እኔ አሁን ያንጣም ብዬ እኮ ግትር አላልኩም። ግን በእናንተ ፊት ቃል ይግባልኝና ይሄን ያህል እንደዚህ እያረኩኝ እልክላታለሁ። በ3 ወርም ሆነ ይሄን ያህል እንደዚህ ነው ብሎ ይበለኝ ነው ያልኩት እንጂ አላስገባም አለኝ አልክም አለኝ ምናምን ደግሞ ይናገር። ለምን አልፈልግም እንዳለሽ ለምን አብሮ መቀጠል እንዳልቻለ የሱን ጉድ ሳይድ ደግሞ ይናገር። እድል ትሰጫለሽ አሁን እሱ እንዲናገር። ያው ምን ታርገለታለህ ይናገር። ግን ለሚናገረው ነገር ሌላ ነገር ከሆነ ማስረጃ እንዲያመጣ ጠይቂው። እኔ አሁን ስለ ታሪካችንና እሱም ስላመነበት ነገር የተናገርኩት እንጂ እንደዚህ ነው ብላ ምናምን ሌላ ቤት ሄዳ ኮሜንት ነው። በጣም ትጨቃጨቃለች፣ በቃ በጣም ትቀናለች። ኦቨር ለምን የኔ ቆንጆ ትላለ ሴቶችን ለኔም ያልሽኝ እሱም ያለኝ ሳስታርቃት የኔ ቆንጆ ለምን ትላለች? ሀቢብቲ ይላል። ሀቢብቲ ለምን ይላል? ገስት ገብተው ሊገዙ ሲሉ የኔ እህት ለምን አይላቸውም? ለምን የኔ ቆንጆ የኔ ማር ይላል፣ የኔ ወለላ ይላል፣ የሀቢብቲ ይላል እያለች 10 ሼር ታደርግብኛለች። 10 በዋትሳፕ እንዲያትበል እንዲበል ባለትዳር ነኝ በል እንዲበል በውስጥ ላውራ ሲሉክ ለምን እሺ ትላለህ? በውስጥ ሲሉክ ኖበል እንዲበል እያለች 10 ጊዜ ሜሴጅ ታደርግብኛለች። እኔ ከስተመር ላስተናግድ ወይንስ የእሷን ሜሴጅ 10 እዚህ ጋር ጤው እያለ ሲገባ እሷን እንትን ልበል? በቃ ስራዬን መስራት አልቻልኩም ነው ያለኝ። እኔ ታረቁ ብዬ ስቆጣው ገባሽ? እሺ ሀቢባ የቆይ ልንገርሽ የሚለውን ነገር አስተካከለው እንጂ ቆይ ጣይብ ልንገርሽ 10 ጊዜ እየሄድኩኝ አላልኩም። ግን የሚለውን ነገር ይሄን ነገር አትበል ብየዋለሁኝ። አንቺ አሁን አንድ ሰው ሲስምሽ አይደለም እንደ ባለ ትዳረኛ አትሳሙኝ የምትለው ይሄ እኮ የራስሽን ሰው እንዴት ነው ጠይብ እንደዛ አትስራ አላልኩትም። በክብር አታናግር አላልኩትም። አትርዳቸው ቪዲዮ አትስራ ምናምን አላልኩም። እና ታዲያ እንዴት እንደዛ ይባላል? ባለ ትዳር ሰው እኔ አዙ ሰብሪ ዙዙ አንዴ ሚውት አድርጊ። አንድ ነገር ልንገርሽ፣ ፍቅር በጣም ክፉ ነው፣ መጥፎ ነው። እንኳን አንቺ ትንሿ ልጅ ይሄንን የመሰለ ቆንጅዬ ባልኖርሽ እኔም ባሌ በጣም ቆንጆ ነው እንዲህ ብለው ሲያዩት ራሱ አልወድም። ፍቅር ነው ይሄ፣ ጥላቻ አይደለም። ግን አመጣጥሽ ስህተት ሆነ። እኛ የተረዳ ነው የተበዳይ ነሽ ብለን ነው፣ አንቺ ግን አፍቃሪ ነሽ።
አጅሬው ደግሞ ገና ፍንዳታ ነው፣ ገና ነው። ችግሩ ይሄ ነው። ያየው ይወደዋል። እኔ ራሴ እየገባሁኝ አየዋለሁ። አንድም ቀን ወንድ ሲገዛው አይቻል አቅም ሴት እንጂ ልክ ነሽ። ተናግሬዋለሁ። ሴት አኩሪ ነው፣ ጀለሴ ሴት አኩሪ ነው። ሴት አኩሪ ይባላል በሴት የሚከበብ ወንድ። ስሚማ ይኸውልሽ ቆንጆ የወደዱለት ችሎ ነው። እስኪ እኔ አዳምጡኝና ማለት ነው እኔ እቺን ልጅ ጋር መቀጠል ባልፈልግ አክስቴ ሞኒተር አዋርቻታለሁ። ላመጣ ነው እንደዚህ ነው ብዬ ሁሉ አነግሬያታለሁ። ሚዲያ ላይ ላወጣት ሁሉ ተናግሬያለሁ። ግን እኔ የአሁኗንም ቦይስ አዳምጪልኝ። አሁን 29 ሰከንድ አድርጌያለሁ። ያችኛዋንም የሆነ ነገር ጋር እኔ አጣብቅኝ ውስጥ እንዳለው ማንኛውም ሰው ያውቃል። የሆነ ደካማ ጎን አለኝ። ግን እሷ የመጣችው በደካማ ጎኔ ነው ሀቡ። እኔ ምን አደርጋለሁ? እሺ ግን ያን ነገር እኔ ካላረኩኝ እኔ አውቃለሁ ምን እንደሚሆን ማለት ነው። አሁንም ማንም ጋር መነካካት አልፈልግም ያልኩት እንድትረጅኝ የምፈልገው ይሄንን ነው። ብሯን ደግሞ አልመልስም አላልኩም፣ እሰጣታለሁ ነው ያልኩት። እኔ ከየት አለኝ ብሩን አላጠፋሁትም። አሁንም ቢሆን ለልጅ 70 ሺህ ብር አለኝ ኢትዮጵያ። ምክንያቱም ከልጅ የሚበልጥብኝ አንድም ነገር የለኝ። የምነግርሽ ነገር ማለት ነው። ቀንሽ 120 ሺህ ብር ነበረኝ፣ 40 ሺህ ብር ማታውኑ እንደዛ ተነጋገር። ማታውኑ ወዲያውኑ 10 ሰከንድ እንኳን አልቆይም ደውዬ ሳስልክላት ወላሂ ግፋ ቢል ወይ 1 ደቂቃ ነው እንጂ ሰጠዋል። እኔ የምወድቅበትን ገና አላቅም። ስራ አላገኝ አላቅም። አላህ ነው ሁሉንም የሚያውቀው። ስለዚህ እኔ እንደራሴ ሐሳብ ኢንሻአላህ ስራዬን ከያዝኩኝ ምንም ሳላወላውል እሰጥሻለሁ አልኳት። እኔ ግን አሁን እኔ ይሄን ነገር ስናገር እሷ መታ ከሰሰችኝ። ያር ትክሰሰኝ እንኳን ከሰሰችኝ። ይሄን 100 ሺህ ብር ተደዋውለን ያወራነው። አንዳንድ መረጃዎችን ደግሞ ይሄን ስላሰበችበት አጥፍታችኋለች። አቡ እኔ ክፉ አላስብም ሰው ላይ። የእሷንም ክፉ አልፈልግም፣ የማንንም ክፉ አልፈልግም። ካጥፋው ችግር የለውም። ግን ይሄንን 100 ሺህ ብር እንደማንኛውም ሰው ለእይታ ነው የሰጠችኝ ራሱ። እኔ ግን ወላሂ እሰጥሻለሁ ነው ያልኳት። ወረበል ካባ እሷም ሽንት ቤት አጥባን ያመጣችው አውቃለሁ። ህመሙን ስለማውቀው ይቺ ልጅ ይሄን ገንዘብ ከየትም አታመጣው፣ ማንም አይሰጣትም። ብሩን እሰጥሻለሁ ነበር ያልኳት። ያ 100 ሺህ ብር ግን ለእይታ ነው። እንኳን ይሄንን 450 ሺውን ሸፍኜ ልውሰድ ስትለኝ እኔ በገንዘብ መታጠር አልፈልግም ሴትዮ። መጀመሪያ በኔፓ ተገናኘን፣ እንደዚህ በቃ ፍቅራችን የሚቀጥልም ከሆነ በዛው ነው የመጣሽበትንም አንቺ ታውቂያለሽ። ስለዚህ አላማችንን ወደፊት ማድረግ ካለብን ተያይዘን ወደፊት እንሄዳለን። ግን በገንዘብ ዙሪያ ይቅርታ አድርጊልኝ፣ የምፈልገው ነገር አድርገሽልኛል ምናምን አወራ እየተደዋወለ። አሁንም ግን እዚህ መጣሁኝ፣ ደወለችልኝ። እኔ ሊቭ ላይ ሆኜ ደወለች ስላት ከአሁን በኋላ ሴት ጋር የሚያገናኝ ስራ እንዲሰራብኝ አልፈልግም። 2000 ድርሃም ስንት እንደሚመጣ ንገረኝ፣ እልክልሃለሁኝ። ሴት ጋር የሚያገናኝ ስራ እንዲያሰራ እኔ መመጣ ወላሂ ብላለች። ወረበልካ አታቋርጭኝ፣ እኔ ላውራ እንደዛ አለችኝ። ከዛ ሴትዮ ያምሻል እንዴ ምናምን ብዬ ጠርቅም አድርጌ ዘጋሁት። ወዲያው ዘጋሁት፣ ስልኩ ዘጋሁባትና ስራዬን ጀመርኩ ማለት ነው። ስራዬን ስጀምር ዝም ብላ አመሸችና ጧት 8 ደቂቃ ቦይስ አድርጋለች። ለአንቺ ተናግራለች፣ ለእህቴ ተናግራለች፣ ለአጎቴ ልጅ ተናግራለች። በትዳር መሀል ሶስተኛ ወገን የሚያስገባ ሰው መቼም ነው የማይሆነው ሀቢባ። እኔ ግልጽ ነው የምናገረው። ሰው አንቺ ለትዳርሽ የባልሽን ገመና እያወጣሽ ላዚም ማንኛውም ወንድ እኮ ተላላ ነው እኮ ይታለላል። ግን እሷ ምንድነው ሶስተኛው ወገን በትዳሯ የምታስገባው? ለምንድን ነው? ሁለተኛ ለሰው ነው እሷ የምትኖረው። እናንተና እንደዚህ እያሉኝ ይሄን እያሉኝ ምናምን በቃ አንቺ ለሰው መኖር የለብሽም። እኔ ደግሞ ሚዲያ ላይ አትምጪ አልኳት። እዛ ጋር ቁጭ ብላ እየተናደደች ነው፣ እየታመመች ነው። ወላሂ ራሷን እያመማት ነው። የሆነ ነገር ሰው ባለ ሰዓት እያመማት ነው። ያንን ነው እኔ አልኩሽ እኮ አትምጪ ብያታለሁኝ። ያው የኔ ደግሞ ፖስት የሚያደርጉት ከአንቺ ቤት ያገኘኋቸው ሲያግዙኝ የነበሩት ከጎኔ የነበሩ ምርጥ እህቶች እነ መቅደለዋ ምናምን ናቸው እንጂ ሌላ ነገር ወረበል ካባ ሴት ጋር ወርቼ ከሆነ እዚህ ጋር መጣዩ 10 ሺህ ህዝብ አለ። አህመዴ ጋር ትጀናጅኛለሁ ትበለኝ ልዋረድ፣ ወላሂ ልዋረድ። እኔ የኔ ቆንጆ ምናምን ሊቭ ላይ ይላሉ፣ ግን ለምዶብኛል። እኔ ያንን እንትን ማለት አልችልም። ሀቢብቲ ምናምን እላለሁ አልልም። ግን ይሄ ነገር ማሰብ ያለብሽ ነገ እኮ የእሷ ሰው ነኝ ብታቅ፣ የራሷ ነኝ ብታቅ። ይሄ ነገር ከአንድም 5-6 ጊዜ የቪዲዮ ማስረጃ አለኝ። እያለቀሰች ቁርአን ይዛ መጣ እያለቀሰች ይቅርታ ጠይቃኝ ከአንድም 2-3 ሰው ይዛ እንደውም ወላሂ ለአንድ ቀን ጸብ በመሃል እስክራች ሰው ታስገባለች። እኔ መጀመሪያም ስተት የሰራሁት ሶስተኛ
ያቺኛዋ ልጅ ጋር የተጣላ ነው የሰው ወሬ በመስማቷ ነው። ገብቶሻል አይደል? ሁሉንም ነገር ይሆነ አሁንም ሶስተኛ ወገን የሚያስገባ ሰው ለትዳሬ ስለማይሆን በልጅምዬ እንደማኮኔ ነገርኳት እና ሁሉም ነገር በስነ ስርዓት እንደተጀመረ በስነ ስርዓት ማለቅ አለበት። ገንዘብሽን በፊት ገንዘቡን ሳልነካ ይሄ ፕሮሰስ ሳይጀመር ላላህ ብለሽ አካውንቱን ላኪ ብርሽን ልስጥሽ ብያታለሁ። አንድ ብር መንካት ሳልፈልግ ብሩ የእናንተም ያ ፕሮሰሱ ሳይጀመር የለም እንትና ሪም እንደታመመች ያ 100,000 ይመለሳል ብዬ ስላሰብኩ ይሞላል። ያ ከተመለሰ ድክመት የሆነው ይሄ 100,000 ብር አይደለም ያ ስለሚመለስ እሰጣት ነበር። አሁንም ልጅቷ ግን እዚህ ጋር ገንዘብ ልካ እኔን በገንዘብ አስራ ያው እንደገዛችኝ አድርጋ እንትን ማለት ነው የፈለገችው። ትናገራለች ላልኩሽ ሰው ታሰድበኛለች። እኔም ደግሞ መናገር ስለማልችል ተጨንቄ ነበረ። ግን እኔ አሁን አልሐምዱሊላህ ምንም የሚመጣ ነገር የለም። ግን አሁንም በዙ ካለፈ ኢንሻአላህ ምንም የሚፈጠር ነገር አይኖርም። ገንዘብ ይላለችው ደግሞ እኔ በፊት ራሴ ሰጥሻለሁ ብያታለሁ፣ ነግሬያታለሁ። በዚህ ቀስፈት የማመጣው ገንዘብ የለኝም። ቦይስ ማስረጃ ምናምን ላለችው ተላክልሽ፣ ሁሉንም አዳምጪ፣ ችግር የለውም። እኔ ከህዝብ የምወጣ ሰው አይደለሁም። አንደኛ እሷን ገንዘብ አልፈልግም። ግን ካልካድክም ማለት ብሩ እንደሰጠች ካልካድኩም እኮ እኔ እሰጥሻለሁ ራሴ ነኝ። ምንም አይነት ማስረጃ የሚያስፈልገን ለካደ ሰው ነው። ግን አሁን እኔ የምነግርሽ ነገር ቀስ ብዬ ተረጋግቼ የራሴን አስተካክዬ ነው የምሰጣት። ይሄን ትከሳኛለች፣ ምንም ነገር ላደርግ አልችልም። ግን ህዝብ ፊት እኔ ቃል ምገባላት እኔ ይሄን ነገር እኔ መንጃ ፈቃዴና አይዲን እጄ ላይ ሳልይዝ አንድ ብር አልሰጣትም፣ እነግራታለሁ። እሺ ቆይ አህመድ፣ መጀመሪያ እኔ መስሎኝ የነበረው ተበድረህ አጭበርብረህ ወላሂ ብድር አይደለም። ግን ሀቡ ነይታ ነበር 100 እንደማንኛውም ሰው የሰጠችኝ። ግን እኔ እሰጣታለሁ ነው ያልኩት፣ ምክንያቱም ስለማልፈልግ። ይኸውልህ መጀመሪያ አበድረህ አጭበርብረህ መስሎኝ በጣም ደም ግፊቴ ከፍ ብሎ ነበር። በጣም ተበሳጭቼ ነበረ። በፍቅረኝነት በባልና ሚስት እንደ ስጦታ ከሆነ የተሰጣጣችሁት አንተ ሀቄ ነው የሰጠውክ ነገር ጸጽቶኛል መልስልኝ ካለች ሙኒት ስራ ስታስገባክ ስራ ሰርተህ በየወሩ ከደሞዝክ ላይ የቻልከውን ያህል መንጃ ፈቃድክን ከያዝክ ስራን ከጀመርክ በኋላ የሰው ሀቅ መልስ። መጀመሪያ ነይታ ስጦታ ብላ ሰጥታለች አይደል? አሁን ደግሞ የኔ ካልሆንክ ብሩን አምጣ ብላለች አይደል? የኔ ከሆንክ ብቻ ነው ይሄ ብር ያንተ የሚሆነው፣ የኔ ከሆንክ ብቻ ነው። የኔ ካልሆንክ የኔ ማትሆን ከሆነ ከኔ ጋር ማትቀጥል ከሆነ የሰጠውክን ብር አምጣ ካለች ሰርተህ ክፈላት። መስተካከል የሚችል ነገር የለም አህመድ። ኢንሻአላህ እኔ አልከፍልም አላልኩም እኮ። እኔ እንደውም ያልኳት ቀላል ነው ወላሂ፣ እስከ 7 ወር ታገሽኝና ገንዘቡን ልስጥሽ ያልኳት እንጂ እንደዚህ ነው ምናምን አላልኳትም። እንደውም ችግር የለውም ዝሮ ገንዘቡን እሰጣታለሁ። ያም ማለት ይሄም ማለት ለራሴ ለአላህ ስል እኔ አውቀዋለሁኝ። ለአላህ ስል ለራሴ ስል ለነፍሴ ስል ኖ ምን መሰላችሁ? አይ ከታረቀ ምን ይበሱ ቦታ ቦን ከታረቅኩም መጀመሪያ ብሯን ከፍዬ ነው። ለምን ይሄ ወንድ ልጅ ነው። አቦ እኔ ከፍልለታለሁ። እሷ የመምጣት ፕላን አላት አይደለ? የመምጣት ፕላን አላት። አንደኛ ሞኔትዬ ትዳር በብር የሚቀየር አይደለም። አንቺም ማጥፋት ላስረዳሽ እኮ ነው። አንደኛ እቺ ልጅ ፍቅር ነው እንዲያረጋት ያለው ግልጽና ግልጽ ነው። እሱን ማጥቃት ሳይሆን መያዝ ነው የፈለገችው። ይሄ ደግሞ የአንዳንድ ሴቶች ባህሪ ነው። አንዷ በእርግዝና፣ አንዷ በገንዘብ፣ አንዷ በምን መላ የመሰላቸውን ነገር ይጠቀማሉ። እኛም ያለፍንበት ህይወታችን ነው። ፍቅር ሲኖር በምን ሊያዘው ባሌን በምን አስደስቼ በምን ብዬ ያለ ነገር ነው። በፖዘቲቭ አይተ ነው። በጣም ትልቅ ነገር የተናገረው አህመድ ትዳር ላይ ሶስተኛ ሰው ከገባ አለቀ፣ ትዳር ፈረሰ። እናት አባት እንኳን ትዳር ላይ መግባት የለበትም። የሁለታችሁ ገበና የሁለታችሁ ነው፣ ጥሩ መጥፎ። ስለዚህ እንደኔ ብናስታርቃችሁ ደስ ይለናል። ቀልድ አይደለም፣ ኒካ ማለት ቀልድ አይደለም። አሁንም ይቀጥሉ ነው። እሺ ቆይ እኔ ደግሞ በብር የያዘችው እንዳይመስለው። አዎ አንደኛ እሷ ስትመጣ ይኸውልሽ፣ እርግጠኛ ነኝ በእኔ ነው የምትመጣው። ቀንስላታል። ይሄን ብር ቀንሻ አመጣታለሁ። በሌላ ሰው ከመጣች የለም ብሩ እንግዲህ ቀንሻ አመጣላታለሁ። ገባሽ? አንደኛ አጠገቧ ቢሆንም አንድ ነገር ይዘሽው እኮ ዝም ብሎ ቢወራጭ እንደማትለቂው ታውቂያለሽ። ይሄ የስራው አይነት ነው ሀቢብቲ። እኔ ባይ ደስ ይለኛል ሰራሃ። እኔ ራሴ አልቀበለውም ወላሂ ነው የምልሽ። ባለቤቴ ሀቢብቲ እያለ ሰው ቢያናግር አለቀ፣ ነደደ ቤቱ። አልቀበልም እንዲህ አይነት ነገር። ግን ያው እነዛ ነገሮች የኔ ብቻ ናቸው።
የፍቅር ቃላቶች ለእኔ ብቻ ናቸው እንጂ ለማንም ሊያጋራቸው አይችልም። እዚህ ጋር ራይት አላት እቺ ልጅ። ኢቨን እንግዲህ ኢማጂን 2000 ልላክልህና ይሄን ስራ አቁም እስከ ማለት የደረሰችው እንግዲህ የግሏ የብቻ ይሄ እንደው በጣም ይሄ የፍቅር ብዛት ነው። ግን ችግሩ ደግሞ ወንድ ልጅ ጭቅጭቅ፣ ንዝንዝ እንነነነ አይችልም። አንቺ ኮንፊደንስ ይኑርሽ፣ በሌላ መንገድ ኮንትሮል አድርጊው። ባልሽ ወደ ማንም እንዳያይ በሌላ ነገር አድርጊው። አንተም የተወሰነው ነገሮች አስተካክለህ ሲጀምር ሱቅ ስራ መተው አለበት። ታዲያ በዚህ ስራ እንደማይቀጥል ነው። እኔ እና እሱ ከስንት ቀን በፊት እኮ አውርተናል።